ሄሎ ጤና ይስጥልን ወደ መሃል ሚዲያ ቤተሰብ በጣም ላጭር ጊዜ ሰበር መረጃ ይዤን የመጣሁት ሰሞኑን እንግዲህ በኢራንና በአሜሪካን መካከል በእስራኤልና በኢራን መካከል የነበረው ውጥረት ወደ ጦርነት አልፎ የተዋጉ እንዳለ ይታወቃል። የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ የሁለት ሳምንት ጊዜ ሰጥተው ነበረ አሜሪካን ቀጥታ ተሳተፍ በሚል ያን የሁለት ሳምንት ገደባቸው ገና ሁለት ቀን ሳያልፍ ዛሬ ከጥቂት ደቂቃዎች በፊት በኢራን የኒውክሌር ማብሊያ ሶስቱም ዋና ተፈላጊ ቦታዎች ላይ ጥቃት ወስጃለው የተሳካ ጥቃት አድርሰው የአሜሪካን አየር ኃይል አብራሪዎችና ጀቶች ከኢራን የአየር ክልል ውጭ ሆነዋል ወደ ቤታቸው እየተመለሱ ነው ብለዋል። በዋናነት ዛሬ ጥቃት ተፈጸመው በሶስቱም በዋናዎቹ ነው። ፍርዶ የሚባል ናታን እና እስፋን የሚባል ነው። በዋናነት ተጠበቅ የነበረው ፍርዶ የሚባለው ነው። ለእስራኤል ከአቅም በላይ በመሆኑ ከአሜሪካን ውጪ ማንም ሊመታው የማይችልበት ቦታ ነው የነበረው። ከ30,000 በላይ ቶን የሚመዝን በቢቱ ፕሌን ጀት ብቻ ሊሄድ የሚችል ከባድ ጥቃት መፈጸም የሚችልና አስቸጋሪ የተባለ ነው። ናታን እንግዲህ ከፍርዶ በፊት እሱም አሳሳቢ የነበረ ነው። ነገር ግን እስራኤል በእነዚህ ቦታዎች ጥቃት ብትፈጽምም የተፈለገውን ያህል ሰርጎ ገብቶ የሚያጠፋ መሳሪያ ሊኖራት በማይችልበት ሁኔታ በመገኘቷ የአሜሪካን መሳተፍ ግድ እንደሆነ የእስራኤሉ ፕሬዝዳንት ጠቅላይ ሚኒስትር ኔታንያሁ ሲጎተጉቱ ነው የነበረው። ነገር ግን ለውይይት ለድርድር በሚል የሁለት ሳምንት ቀጠሮ የሰጡትና የማይገመቱት ፕሬዝዳንት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከደቂቃዎች በፊት ወደ ዋይት ሃውስ ሲመለሱ ይህንን ጥቃት በቀጥታ ለመከታተል እንደሆነ የገመተ የለም። ነገር ግን የወጡ መረጃዎች የሚናገሩት ለብሪፊንግ ነበር የመጡት የተባለው። ነገር ግን እሳቸው ቀጥታ ጥቃቱን ለመከታተል ነው። ጥቃቱን እንደተፈጸመና በተሳካ ሁኔታ ተደምስሶ ከዛ የአጥቂዎቹ አብራሪዎችና አባላቱ በሰላም ተመልሰዋል ነው ያሉት። ይህንን የተናገሩት በሶሻል ትሩዝ ሶሻል በሚባለው በግላቸው በሚመሩት ማህበራዊ ሚዲያ ነው። በጣም ታሪካዊ ጥቃት ነው፣ ያለኛ ይህን ማድረግ የሚችል በምድራችን ላይ የለም ነው ያሉት። በሌላ በኩል ደግሞ ያነሱት ይሄ ወቅት በጣም ታሪካዊ ወቅት ነው። በዚህ ታሪካዊ ወቅት ላይ ታሪካዊ ወቅትነቱ ለእኛ ለአሜሪካኖች ብቻ አይደለም፣ ለእስራኤልም እንዲሁም ለዓለምም ታሪካዊ ወቅት ነው ብለዋል በሶሻል ሚዲያቸው። እንግዲህ በዋናነት ቀድሞ የተጠቃው አስፈላጊ ቦምቦችን ይዞ ሄዶ ያጠቃው ፎርዶ የሚባለው ቦታ ነው። እንግዲህ ይሄንን በተደጋጋሚ አንስተዋል። ከዛ ቀጥሎ ናታንና እስፋሃን ተመተዋል። ሁሉም በታሰበላቸው ሰዓት በታሰበላቸው ሁኔታ እቅድ መሰረት ተከናውኗል ነው ያሉት። የጦር መሪዎቻቸውንም እጅጉን አወድሰዋል። ከዛ ብዙም ሳይቆዩ ሌላኛውንም መልእክት ጽፈዋል። የአሜሪካን ሕዝብ ዛሬ በሴንትራል ታይም ከ10 ፒኤም ጀምሮ ከነጩ ቤተመንግስት ሆነው አድሬስ እንደሚያደርጉ ማብራሪያ እንደሚሰጡ በተለይ የተሳካ ጥቃት ያሉት እሳቸው ያን ጥቃት በሚመለከት ሰፊ ማብራሪያ እንደሚሰጡ ተናግረዋል። በዚህ ፖስታቸው ነው ይሄ በጣም ታሪካዊ ወቅት ነው ለአሜሪካን፣ ለእስራኤል እና ለዓለም ብለዋል። የሚገርመው በመጨረሻ በካፒታል ሌተር ነው የተጻፉት። ሂስቶሪክ ከምሎ ጀምሮ ኢራን አሁን ለስምምነት ጊዜው አሁን ነው። ምን ቀርቶ እንደሆነ አይታወቅም። እንግዲህ ከዚህ በላይ ሊሆን የሚችለው ጥቃት ማድረስ ብቻ ሳይሆን ከጥቃቱ በኋላ የተፈለገው የሬጂም ቼንጅ ነው ማለት ነው። እንግዲህ አሜሪካን ቀጥታ ተሳትፋለች። ከዚህ በኋላ ምን ይጠበቃል? በጣም አሳሳቢ ነው ይሄ ነገር። ሁለት ነገር ሊያስከትል የሚችለው ብለው ባለሙያዎች ይተነትናሉ። አንደኛ ጥቃቱን ሊያከሽፍ ይችላል፣ ግጭቱን ሊያስቆም ይችላል የሚሉ አሉ። ኦልሬዲ ተፈላጊው ነገር ስለተመታ የኢራን መንግስት ወደ ድርድር ይመጣል፣ ነገርየው ያበቃል፣ ዲስክሌት ያደርጋል የሚሉ አሉ። ነው የበለጠ
ቁጭት እልህ ውስጥ የሚያስገባ ሌላም ኃይል ደግሞ እንዲሳተፍ የሚያደርግና ምናልባትም ወደ ከባድ ወደ ለየለት ብጥብጥ ሊዳርግ ይችላል የሚሉ አሉ። የተኛው ሊሆን ይችላል አብረን የምናየው ነው የሚለው የእርሶ ሐሳብ ምንድነው የሚለውን በዚህ እንድትገልጹ ለማሳሰብ እወዳለሁ። ተጨማሪ መረጃዎች ይዘን እንቀርባለን። በውይይት ወቅት የምናነሳ ይሆናል። ሌላ አጭር መረጃ ለመሃል ቤተሰብና ለአድማጭ ተመልካቾች ለማቅረብ ነው። ሌሎች መረጃዎችን እንግዲህ ከማታው አድሬሳቸው ተቀብለን ለውይይት የምናቀርብ ይሆናል። መልካም ጊዜ። ጣጥሞ በያዘው ብሎክ ከ25% ልዩ ቅናሽ ጋር ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ አቅርበንሎታል። በ10% በ690 ሺህ ብር ቅድመ ክፍያ ብቻ ቀሪውን በግንባታው ሂደት ያለምንም የዶላር ንክኪና ከወለድ ነፃ በሆነ መንገድ የሚከፍሉበት መንገድ የተመቻቸለት። ምን ይሄ ብቻ! እዛው ፒያሳ አድዋ ሙዚየም ፊት ለፊት G+5 የገበያ ማዕከል በ3.9 ሚሊዮን ብር ሙሉ ክፍያና በ900 ሺህ ብር ቅድመ ክፍያ የግሉ ያድርጉ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ጤና ይስጥልን ውድ የመሃል ሚዲያ ወዳጅና ቤተሰቦች፣ በአገር ፍቅር ለተገነባው መሃል ሚዲያችን ጉልበትና ጥንካሬ የሆነው ዘንድ ወደፊት ለምናደርገው የስኬት ጉዞ አንዱ መንገድ የተሸለምን የምንደግፍበት ልዩ የዕጣ ፕሮግራም ነው። በዚህ ዕጣ ለየት ያለ ምርጥና ዘመናዊ ላፕቶፕ ተዘጋጅቷል። ዋው! ዕጣውን በፍቅር በመግዛት አንድም መሃልን ይደግፉ፣ አንድም የቤተሰቡ ማስታወሻ ባለድል ይሁኑ። በአንድ ድንጋይ ሁለት ወፍ። ለእርሶ ለወዳጅ ዘመዶ ምርጥ ቤተሰባዊ ስጦታ። እንግዲያውስ ይፍጠኑ፣ እንዳያመልጦ። ለአጭር ጊዜ ብቻ የሚቆይ ለሀገራችን ሰላም፣ እድገት፣ ብልጽግና የድርሻውን እየተወጣ ላለ ሚዲያችን ምልክቱን ያኑሩ። እንዲሁም ታሪካዊ ዕድለኛ ሆኖ ይሸለሙ። ዕጣውን $20 ወይም በ2000 ብር ብቻ ይግዙ። መልካም ዕድል! ሁሌም ለምታደርጉት ሁለንተናዊ ድጋፍና ትብብር ከልብ እናመሰግናለን። ሰላም፣ እድገት፣ ብልጽግና ለሀገራችን። እምዬ ኢትዮጵያ ለዘላለም ትኑር። የመሃል ከተማ መዳረሻ በሆነችው ፒያሳ በማራኪ የኮሪደር ልማት ደምቆ በሚገኘው ውብ መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እንሆ እያልን ከልዩ የከተማ እይታና ከጠዋት ፀሐይ ጋር አጣጥሞ በያዘው ብሎክ ከ25% ልዩ ቅናሽ ጋር ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ አቅርበንሎታል። በ10% በ690 ሺህ ብር ቅድመ ክፍያ ብቻ ቀሪውን በግንባታው ሂደት ያለምንም የዶላር ንክኪና ከወለድ ነፃ በሆነ መንገድ የሚከፍሉበት መንገድ የተመቻቸለት። ምን ይሄ ብቻ! እዛው ፒያሳ አድዋ ሙዚየም ፊት ለፊት G+5 የገበያ ማዕከል በ3.9 ሚሊዮን ብር ሙሉ ክፍያና በ900 ሺህ ብር ቅድመ ክፍያ የግሉ ያድርጉ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ።